እሺ የተከበራችሁ ተከታታዮች እንዴት ዋላችሁ? የዛሬው ፕሮግራማችን እጅግ በጣም ይለያል። በዚህ ፕሮግራማችን አስገራሚ ዜናዎች ወደ እናንተ እናደርጋለን። እነዚህ አስገራሚ ዜናዎች አንደኛው 1% የማይሞላ ከአሜሪካ በጀት የኢራን በጀት 1% አይሞላም። አሜሪካ ከመደበችው በጀት ኢራን የመደበችው በጀት 1% አይሞላም። በዚህ በ1% በማይሞላ ግን ኢራን እንዴት አድርጋ ድል እንዳደረገች እንገልጽላችኋለን። ሌላውን ዜናዎች ከእናንተ ጋር ሆነን እነግራችኋለን። የመጀመሪያው ዜና ፈረንሳይ በእስራኤል በጣለችው ማዕቀብ የሱ መልስ የሚሆን እስራኤል ደግሞ በፈረንሳይ ላይ እኔ የማመርተው ምርት የጦር መሳሪያ ለፈረንሳይ አልሸጥም አለች። እስራኤል ምንድነው የምታመርተው? እስራኤልስ ምን ታመርታለች? ጀቶቿ የአሜሪካ፣ ሄሊኮፕተሮቿ የአሜሪካ፣ ጥይት ሳይቀር የአሜሪካ ነው ይመጣላት። ምንድን ነው የምታመርተው? እኔ በጣም ነው የምትገርመኝ። በቃ ትልቅ በቃ ሀገር እንደምትሸጥ ምናምን ከአሜሪካ የወሰደችውን ነው አስተካከልኩ ትንሽ አንዳንድ ሞዲፊክ ሰራሁ ብላ የምትሰጣቸው ወይ ደግሞ እነዛ ያረጁ እንትኖችን አንዳንድ ነገር አስተካክላ የምትሸጠው። እስራኤል ምንም አይነት የጦር መሳሪያ ምርት የላትም። ጥይት የማታመርት ሀገር መሳሪያ ምናምን ትላለች። ጥይት እኮ ከአሜሪካ ነው ይመጣላት። ግን ይሄንን ተከትሎ እስራኤል ላይ ስንት ሀገሮች ናቸው ማዕቀብ ያደረጉት? ስፔን፣ ጣሊያን፣ ራሷ ፈረንሳይ፣ ስዊዘርላንድ በእስራኤል ላይ ማዕቀብ ጥለዋል። ፖላንድ ግን ለየት ያለ ማዕቀብ ነው ያደረገችው በአሜሪካ ላይ። አሜሪካ ከፖላንድ የሚሳኤል ባትሪዎችን ትወስድ ነበረ፣ ትገዛ ነበረ። ስለዚህ ፖላንድ አሜሪካ ላይ በዚህ ማዕቀብ አድርጋባታለች ማለት ነው። አትዋረድ፣ የወደቀ ዛፍ ምሳር ይበዛበታል ነው። ክብሯን ያጣቸው አሜሪካ አሁን ሁሉም ሀገር እያስፈራራት ነው። ሌላው አሜሪካ ለከሊጅ ወይ ደግሞ ለገልፍ ሀገሮች ሁለት ምርጫ ሰጣል። ይህን ምርጫ የሰጠው ደግሞ የአሜሪካ አምባሳደር በእስራኤል ማይክ ሀገን ነው። ማይክ ሀገን ምን ብሎ ነው ማስጠንቀቂያ የሰጣቸው? ሁለት ምርጫ ሰጣቸው። ወይ ከኢራን ጋር ሆኖ ወይ ከእስራኤል ጋር ሆኖ። እስራኤል በፈጣሪ የተሰጣት መሬት በሙሉ የገልፍ ሀገር የእሷ ነው፣ በታሪክም የእሷ ነበረ ብሎ ተናግሯል። ይሄን ነገር የተናገረው የዛሬ ወር አካባቢ ነው። የገባቸው ገብቷቸዋል፣ ያልገባቸው ደግሞ አልገባቸውም። እሱ እያላቸው ያለው እስራኤል መሬታችሁ ልትወር ነው፣ ኢራን ግን እናንተን ልትጠብቅ ነው። ስለዚህ ከኢራን ጋር ሁኑ እያለ እየመከራቸው ነው። አንዳንድ ሀገሮች አልገባቸውም። አንዳንዶቻቸው ገብቷቸው ከአሜሪካ እና ከእስራኤል ጋር ያለውን ግንኙነታቸውን ትተው ከፓኪስታን፣ ከሩሲያ፣ ከቻይና ጋር እያደረጉ ነው። የሚያዋጣው እሱ ነው። ምክንያቱም የአሜሪካ ሚሊተሪ ከገልፍ ሀገሮች እየወጣ ነው፣ ወደ እስራኤል እየተጠቀለለ ነው። ይሄ ነው አሁን ያለው እውነታ። ስለዚህ ይሄ አምባሳደር ያው የማንቂያ ደውል ቢነግራቸውም የገባቸው ገብቷቸዋል፣ ያልገባቸው ደግሞ አልገባቸውም። ሲገባቸው የዛን ጊዜ ምን እንደሚያደርጉ እናያለን። ሌላው ኢራንን በእስራኤል ቴሌኮም ጃም አድርጋ ለተለያዩ ባለስልጣናት መልእክት ልካላቸዋለች። ለአንዳንድ ሰዎች ደግሞ ሚሳኤል ተኩሳለሁ፣ የምተኩሰው ሚሳኤል መሬት ሰርስሮ የሚገባ ነው እና መሬት አያድናችሁም የሚል መልእክት ያለው አለ። ለከፍተኛ ባለስልጣኖችም እንደዚሁ መልእክት ልካለች። ስለዚህ ኢራን የእስራኤልን ማንኛውም ነገር ጃም የማድረግ አቅሟን አሳይታቸዋለች። ከዚህ ሌላ ምን ነገር አለ? እነሱ እኛ ብቻ ነን አዋቂ፣ እኛ ብቻ ነን እንደዚህ ነው የሚሉት።
አሁን ደግሞ አዲስ ነገር እየታየ ነው። ምዕራባውያን 40 ሀገሮች የበሰበሱ አውሮፕላን ተሸካሚ የሚሏቸው ከአውሮፕላን ተሸካሚ ውጭ የሆኑ መርከቦቻቸውን ወደ ገልፍ ሀገር ልከዋል። ምን ሊያደርጉ? ሊዋጉ። ኔቶ እኮ ስንት ዓመት ከራሻ ጋር ተዋግቶ እኮ አንድ ነገር ማድረግ አልቻለም። እንኳን አሁን ከኢራን ከቻይና ከራሻ ቴክኖሎጂ ጋር ሊዋጉ ቀርቶ ማለት ነው። ያፈጁ ሀገራት አሁን እኛ የሆርሙዝ ሰርጥን እናስከፍታለን፣ ተበድለናል፣ ይህ ሰርጥ መዘጋቱ እኛ ላይ ትልቅ የኢኮኖሚ ጫና ፈጥሯል ይላሉ። አንዳንድ የምዕራባውያን ሀገሮች ደግሞ ከአፍሪካ ጋር ትልቅ ግንኙነት አድርገን የአፍሪካ መውደቅ የኛ መውደቅ ነው፣ የአፍሪካ መነሳት የኛ መነሳት ስለሆነ ከአፍሪካ ጋር እንስራ የሚሉ እንደ ፈረንሳይ፣ ሌሎችም ሀገሮች ወጥተዋል። ይሄ መልካም ነገር ነው። በጣም ደስ የሚል ነገር ነው። የሚደገፍ ነገር ነው። ምክንያቱም አፍሪካና አውሮፓ ልክ ነው። አውሮፓ መሬት የላት፣ ማዕድን የላት፣ ምን የላት። ከአሜሪካ ጋር ፓራሳይት ሆና የአሜሪካ አሽከር ሆና ስትቀልብ የነበረች ነች። አሁን ግን ራሳቸውን መቻል አለባቸው። ራሳቸውን የሚችሉ ደግሞ ከአፍሪካ ጋር በጋራ ሲሰሩ ብቻ ነው። በጋራ መስራት ደግሞ ውጤታማነት ያመጣል። እሺ ወደ መጨረሻው እንሂድ። ይሄ በጣም አደገኛ ዜና ነው። እንስማ መጀመሪያ ዜናውን። የዓለማችን በጣም ውድ የጦር ኃይል ፔንታጎን በኢራን ተዋርዷል ያለው ሮን ፖል ነው። የቀድሞ የአሜሪካ ፖለቲከኛ ሮን ፖል ኢራን በመካከለኛው ምስራቅ ያሉ የአሜሪካ ጦር ጣቢያዎችንና ውድ የጦር መሳሪያዎችን አጥፍቷል፣ እንዳይሰሩ አድርጓል ሲል ተናግሯል። እሳቸው እንደሚሉት የኢራን ጦር በጀት ከፔንታጎን በጀት 1% እንኳን አይደርስም። ትክክል ነው፣ አይደርስም። ቢሆንም የአሜሪካ ድንገተኛ ጥቃት ቴሄራን ማሸነፍ አልቻለም። ይህም ለአሜሪካ ግብር ከፋዮች ትሪሊዮኖች ዶላር ወጪ አስከትሏል ብለዋል። የአሜሪካ ፕሬዝዳንት በህገ ወጥ መንገድ ወደ ጦርነት ያስገባቸው ጦርነቱን የአሜሪካ ጦር ከእንግዲህ ማሸነፍ አይችልም ሲሉ ፖል ደምድመዋል። ከዚህ በኋላ የአሜሪካ ጦር ምንም አይነት ጦርነት ቢያደርግ አያሸንፍም። ልክ ነው፣ ልክ ነው። በምንም ተአምር ሊያሸንፍ አይችልም፣ በምንም ተአምር። ምክንያቱም ታውቋል፣ የአሜሪካ ጦር አቅሙ፣ ብቃቱ ታውቋል። ስለዚህ በማንኛውም ጦርነት ሊገባ አይችልም። አሁንም ከኢራን ጋር ድጋሚ ጦርነት ቢከፍት የበለጠ ኪሳራ እንጂ ምንም። የተረፉት እነዚህ የአውሮፕላን ተሸካሚዎች በሙሉ ይወድማሉ። ለምንድን ነው 1% አይሞላም ያለው? ልክ ነው፣ 1% አይሞላም። ምክንያቱም አሜሪካ ቶም ሃኮን፣ ቶም ክሩዝ፣ ቶም ምንጥሴ፣ ቶም ቅብርጥሴ ያለች የምትሰጣቸው ስሞች እጅግ በጣም ውድ የሆኑ ቦምቦች ናቸው። እጅግ በጣም ውድ የሆኑ ሚሳኤሎች ናቸው። እንደገና በገልፍ ሀገራት የነበሩ ኤስያንና አፍሪካን የሚቆጣጠሩ ራዳሮች፣ ሳተላይቶች፣ ሳተላይት መቀበያዎች፣ ኮሚኒኬሽኖች በሙሉ ነው ያወደሙት። እነዛን እንኳን መከላከል አልቻለችም። ከዛ አልፎ ደግሞ ትልልቅ የምትመካባቸውን መርከቦች ብጥስጥሳቸውን አውጥተው ሸሽተው ተጠግነው እንደገና እንዲመለሱ አድርጋለች። እነዚህን ስታደርግ በምንድን ያደረገችው? $20,000 በሚያወጡ የሞተር ሳይክል ሞተር የተገጠመላቸው ድሮኖች ናቸው። በበሰበሰ ብረት የተሰሩ ሚሳኤሎች ናቸው። ኦሪጂናል ሚሳኤሎቻቸውን እስካሁን አልተጠቀሙም። የበሰበሰ ብረታ ብረት የቆሻሻ ቦታ ያጣበበውን ነው ኢራን የላከችላቸው። ለዛ ነው 1% እንኳን በማይሞላ ያለው ማለት ነው። ልክ ነው፣ 1% አይሞላም። አሜሪካ ወገቤን ያለችው ጎዳ አይደለም። እንታረቅ፣ ሰላም እንፍጠር፣ እኛ ያልናችሁን ስሙና እናንተ የፈለጋችሁን ማድረግ ትችላላችሁ እያለች እየለመነች ነው። ተሸነፍን በሉና እና ገልፍ እንለቅላችኋለን፣ ገልፍ እንደፈለገ ብሏቸው፣ አያገባንም። ኢራን ግን ክብሬን አልሸጥም፣ ተሸነፍን አንልም በማለት
ድል አድርጋለች። እኔ እጅግ በጣም ይሄ ድል ደግሞ የኢራን እንትን ብቻ አይደለም የአፍሪካኖችም ድል ነው። ምክንያቱም እኛን እርስ በርሳችን የሚያባሉት እነሱ ናቸው። ሲፈልጉ ለአንዱ ይደግፋሉ፣ ሲፈልጉ ለአንዱ ይተዋሉ፣ ሲፈልጉ ተገልብጠው ያንን እንደዚህ እያደረጉ ሲያባሉን የነበሩ ናቸው። እኛ ከዚህ በኋላ አክትመናል። ለዚህ ነው የፈረንሳይ መሪ የአፍሪካ እድገት የእኛ እድገት ነው፣ የአፍሪካ ውድቀት የእኛ ውድቀት ነው ያለው። አሁን ነው የገባቸው። እነሱ አፍሪካን ዝም ብሎ እየበዘበዙ የሚኖሩ ነው የመሰላቸው። አሁን ነቅቷል፣ ሰው ነቅቷል። አፍሪካ ከዚህ በኋላ የምትበዘበዙበት ነገር የለም። አፍሪካኖች አንድ ሆነን ሰላም ፈጥረን ጦርነትን አቁመን ወደ ልማትና እድገታችን ከሄድን ማንም አይደርስብንም። እነሱም ከኛ ጋር እየተንበረከኩ እየመጡ ነው። አሜሪካኖችም እንደሱ እያለች ነው። አሜሪካውን ሰጥቶ በመቀበል የጋራ ጥቅም ምናምን ማለት ጀምረዋል። የጋራ ጥቅም ይህንን ነው እኛ የምንፈልገው፣ የጋራ ጥቅም ነው። ስለዚህ የኢራን ድል ለእኛ ድል ሆኗል። የተከበራችሁ ተከታታዮች የዛሬው ፕሮግራማችን ይህን ይመስላል። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ሰላም ዋሉ። ቻው ቻው።